ጥራትና ደረጃ የወጣላቸው የፍጥነት መቆጣጠሪያዎች የደህንነት ምርቶችና ግብአቶች በአገር አቀፍ ደረጃ በአስገዳጅነት በይፋ ወደ ስራ ሊገቡ መሆኑ ተገለጸ። የተዘጋጀው አስገዳጅ መመሪያ የደህንነት ቀበቶ፣ የሞተርና ፔዳል ሳይክል ጋላቢዎች የጭንቅላት መከላከያ ሄልሜት፣ የፍጥነት መገደቢያና የተሽከርካሪ ደህንነት መከታተያ እንዲሁም የተሽከርካሪዎች መመርመሪያ መሳሪያ ስታንዳርዶችን ያካተተ ነው ተብሏል። መመሪያው የመንገድ ደህንነትና መድን ፈንድ አገልግሎት ከሌሎች 6 ተቋማት ጋር በጋራ በመሆን የተዘጋጀ መሆኑ የተጠቆመ ሲሆን መድረኩን ሪፖርተራችን ዳግማዊ ደረጃ ተከታትለዋለች። የመንገድ ደህንነትና መድን ፈንድ አገልግሎት በአገር አቀፍ ደረጃ የሚከሰቱ የመንገድ ትራፊክ አደጋዎችን ለመቀነስ የማስተባበር የመመርመርና የመደገፍ ኃላፊነት የተሰጠው ተቋም ነው። በዚህ ተቋም በአስገዳጅነት የጸደቁትን የደህንነት ቀበቶ፣ የሞተር ፔዳል ሳይክል ጋላቢዎች የጭንቅላት መከላከያ ሄልሜት፣ የፍጥነት መገደቢያና የተሽከርካሪ ደህንነት መከታተያ እንዲሁም የተሽከርካሪዎች መመርመሪያ መሳሪያ ስታንዳርዶች ይፋ አድርጓል። የመንገድ ደህንነት መቆጣጠሪያ ስታንዳርዶች ይፋ በተደረገበት መድረክ ላይ በስነ ስርዓቱ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሀሰን መመሪያው ከጥራት በታች የሆኑና ደረጃ ለወጣላቸው የደህንነት መጠበቂያ ምርቶችን መጠቀም ለማስቆም የተዘጋጀ መሆኑን ገልጸዋል። የትራፊክ አደጋ ባለፉት ዓመታት ከፍተኛ መቀነስ ማሳየቱን የተናገሩት ሚኒስትር ዴኤታው ሆኖም ግን አሁንም የተሰሩ ስራዎች በቂ ባለመሆናቸው የተሽከርካሪዎች መመርመሪያ መሳሪያ ስታንዳርዶች ይፋ መደረጉን ነግረውናል። እየቀነሰ ይሁን እንጂ ግን ሞቱም ጉዳቱም የንብረት ውድመቱም ቀጥሏል ማለት ነው። ስለዚህ እነዚህ ደግሞ ሳይንቲፊክ በሆኑ አሰራሮች ጉድለቱን በጥናት ለይተን ጉድለቶችን ሊክሱ የሚችሉ ሊደፍኑ የሚችሉ የአሰራር ሂደቶችን አሁን መዘርጋት ለነዛ ኮምፕሊመንት የሆኑ ሰፕሊመንት የሆኑ እነዛ የሌጋል ፍሬምወርኮችን የታሪፍ ማሻሻያዎችን ዲጂታል አሰራሮቻችንን በላቦራቶሪና በስታንዳርድ ሊያግዙ የሚችሉ አሰራሮችን አሁን እያመጣን ያለ ነው። እነዚህ ሲጨመሩ የምናስበው 50% ሞትን 50% የኢኮኖሚክ ውድመትን መቀነስ የምንለውን አልቲሜት ጎልን እንድናሳካ ይረዱናል ማለት ነው። የተሽከርካሪ ምርመራ ተቋማት ላይ አስፈላጊ ክትትልና ቁጥጥር የማድረግ ስራ ጠንካራ ለመሆኑን የገለጹት ሚኒስትር ዴኤታው አሁን በተቀመጠው ስታንዳርድ መሰረት ግን ዲጂታል የቁጥጥር ስራ በተቋማቱ ላይ ይሰራል ነው ያሉት። ይህ የተሽከርካሪ ደህንነት መመርመሪያ ዲጂታል አሰራር መረጃዎችን ከመመዝገብ ባሻገር በፍጥነት የሚመለከታቸውን አካላት በማስተሳሰር መረጃውን የሚያጋራ ሲሆን ከመረጃ መጭበርበር፣ ከሐሰተኛ መረጃዎችና ከክትትል አንጻር ከፍተኛ ጥበቃ ስላለው ፈጣንና ራሱን የቻለ አሰራር ነው ተብሏል። በተለይ የተሽከርካሪ ምርመራ ተቋማት ላይ ተሽከርካሪ ኢንስፔክሽን ላይ ያለብን ጉድለት ከማሽን ዝግጅት ጀምሮ ላይሰንስ ይወሰዳል፣ ማሽን ይገዛል፣ ይተከላል። ከዛ በኋላ በየጊዜው ኢንስፔክት አይደረግም። ስለዚህ ዝም ብሎ ወረቀት ነው ውጤት በእጅ ነው የሚሞላ ማለት ነው። እንደዚህ አይነት ቶሌራንስ እንዳይኖርን እዛ ተቋም ባለቤቶችም በየጊዜው ካሊብሬት ማድረግ እንዳለባቸው ህጋዊ የሆነ አስገዳጅ የሆነ ሲናሪዮ ነው የምናስቀምጠው። ካላደረጉ ደግሞ እነሱ በሚያደርጉት ሪፖርት ብቻ አይደለም ሲስተም እያለማን ያለ ነው። wherever የትኛውም የሀገሪቱ ጫፍ ላይ ያለ ኢንስፔክሽን ሴንተር ከሴንትራል ዲጂታል ሲስተም ጋር ኮኔክትድ ይሆናል። ሂደቱንም ከሱ ሪፖርት አንጠብቅም ማለት ኦን ስፖት የሚሰጠውን ከማሽን የሚገኘው ውጤት ኦን ስፖት እኛም እናያለን። ጉድለት ካለም እዛው ነው ሪጀክት የምናደርገው ማለት ነው። ሚኒስትር ዴኤታው አክለውም መመሪያው የተሽከርካሪ ምርመራ ተቋማት የሚሰጧቸውን አገልግሎቶች ተሽከርካሪዎቹ በተዘጋጀው ስታንዳርድ መሰረት መመርመራቸውን እንዲከታተሉ የሚያስገድድ ህግ መሆኑንም ሰምተናል። ተሽከርካሪ በራሱ በኢትዮጵያ የሚነዱ ተሽከርካሪዎች ምን ማሟላት አለባቸው የሚለው ሀገራዊ ስታንዳርድ አለ። ሀገራዊ ስታንዳርድን ለማሟላት ስታንዳርድ የምናስጠብቀው በምርመራ ማዕከላት ነው። ይሄ ተሽከርካሪ ብቁ ነው ወይ፣ የኢትዮጵያን ስታንዳርድ ያሟላል ወይ፣ ለምሳሌ የፍሬን ሲስተሙ፣ ላይቲንጉ፣ ቦዲ ስትሬንግዙ፣ ሌሎችም የነገሮች ሮድ ወርዚ ነው አይደለም የሚለውን እንደዚሁ በግምት በገስ ሳይሆን በመሳሪያ የተፈተሸ እንደሆነ ከመድረግ አኳያ እነዛን አስቻይ ሁኔታዎች እንዲያሟሉ የሚያስገድድ ህግ ነው ይሄ ህግ። ሆኖም ግን እነዚህ ተቋማት የስታንዳርድ መመሪያ መሳሪያዎችን ለማሟላት ተግዳሮት ሊገጥማቸው እንደሚችል ከግምት በማስገባት ከመንግስት ድጋፍ ሊደረግላቸው ይገባልም ተብሏል። መመሪያው የመንገድ ደህንነትና መድን ፈንድ አገልግሎት ከሌሎች 6 ተቋማት ጋር በጋራ በመሆን ያዘጋጀው መሆኑም ነው የተነገረው።